ሰላም ናችሁ? እዚህ ቤት በጣም የሚገርም ብዙ ነገር ስላየሁኝ ያየሁትን ለኛ የሆነውን ደግሞ ለእናንተ ለማካፈል ነው። በዛውም የእግዚአብሔርን ክብር ከፍ ለማድረግ ነው። ከዚህ በፊት የኔ ልጅ ቡና ነጋዴ ነውና የእሷ ባል ማለት ነው። እዚህ ነቢይ ሲጸልይለት አገር እሰጣችኋለሁ ብሏል እግዚአብሔር አለ። እውነትም ደግሞ በዛ በሚኖርበት ቦታ ብዙ ነጋዴዎች አሉ እና በእድሜ ትንሽ ደግሞ እሱ ነው የ29 ዓመት ልጅ ነው እና በቃ ቡና ሻጭ ጠቅላላ እሱን ነው ያለ እሱ በቃ ማንንም አንተ እንደዚህ ትንቢት ከተናገርክ በኋላ በእውነትም አገሩ የሱ ሆነ ሰው እስኪገረም ድረስ ማለት ነው። እና ትንሽ ልጅ ነው እሱ ከሱ በፊት በብዙ እድሜ ከሚበልጡት ሁሉ ልቆ ተገኘ። እግዚአብሔር በባሪያው ስለተናገረ እውን ሆነ ማለት ነው። ከዛም በኋላ ባለፈው የአርብ ሳምንት ነው እዚህ መጣንና በዚህ በጦርነቱ የተነሳ ቡና እየተሸጠ አይደለም። ነጋዴዎች ብር የሰጡት ሁሉ በቃ ዝም ብለዋል ማለት ነው። ከዛ ነቢይ እንደዚህ ነው እስቲ ጸልይለት ስንለው አርብ ነው ቀኑ። ክሳራ የለም ይለኛል እግዚአብሔር። ምንም ነገር አትፍሩ፣ ምንም ክሳራ የለም ምናምን አለና ጸለየ። ልክ ከዚህ ስንገባ አባቱ እሱ ጋር ከርሞ ነበር የመጣው ቤት ውስጥ በቃ በዚህ ቡናው ባለመሸጡ አንደኛ ነገር ብሩ ሁሉም የራሳቸው አይደለም ከነጋዴም ይቀበላሉ። ያ ስጋት ነበረባቸውና በጣም ይበሳጫል። ከኛ ጋር ሁሉ ሰላም የለውም። ልክ ስንገባ በቃ ስልክ ወደ 2 ስልክ ነው እንደዚህ ተደወለ። የዛን ዕለት ዓርብ ዕለት ማለት ነው። ከዛ ከነጋዴ ጋር እንደዚህ ቡና ፈልጋለሁ ምናምን እየተንጎራደደ በቃ ደስ ብሎት ወደዚህ ወደዛ እየሄደ 2 ነው እንደዚህ ስልክ አናገረ ሊገዙ ማለት ነው። ከዛ እኔና ቦታ ያየንና አየሽ የዋሁኑ ሳይውል ሳያድር ተባባልንና ከዛ በኋላ ያው ተነጋግረዋል ተዋውለዋል። ቢሆንም ተስፋ አለ ማለት ነው። ይሄን አይቻለው ግን ብዙ ነው በቃ እኔ መናገር እስኪያቅተኝ እስክረሳው ድረስ ነው በቃ በእኛ ቤት ላይ የሆነ ያለው። ሁሌ የሆነ ነገር ስንሆን ለሱ ነው የምንነግረው። እዚህ መተን ስንመለስ ራሱ በቃ ቀለል ብሎን ነው ሁሉ ነገራችን ከፍቶን እንኳን እንመጣ ደስ ብሎን ነው የምንመለሰው። በእውነት እኔ እዚህ ቤት የኔ ልጅ ደግሞ አለችና ወደ አረብ ሀገር ብዙዎቻችሁ ታቋታላችሁ። ወደ አረብ ሀገር ሄዳለች ሳውዲ ማለት ነው። መጀመሪያ ኩዌት ለመሄድ ነበር እንትን ብላ የነበረው ሲጸለይላት ምንስል ያ ኩዌት ቀረና ወደ ሳውዲ ሄደች። ለሷ በጣም እንሰጋ ነበር። አሁን ግን እሷ ያለችበት ቦታ ማሚም ትጸልይላታለች፣ ለነብይም እንነግረዋለን። ሰላም በቃ ምንም ነገር እስካሁን ምንም የሰማችሁ ነገር ሁሉ የለም። እግዚአብሔርን አመስግኑልኝ። በእኛ ህይወት ላይ ብዙ ነገር ሆኗል። እዚህ ቤት ያለው ቅባት የተለየ ነው በእውነት እኛ ራሳችን በጣም በቃ በመንፈሳዊ ህይወት ራሱ በጣም ከፍተኛ ለውጥ ነው ያለን። ቤታችን በጣም እንጸልያለን፣ ጾም ጸሎት እንይዛለን። በተለይ ደግሞ ቦን በጣም ነው የማመሰግናት። በመንፈሳዊ ህይወት በጣም እንድንበረታ በጣም የምታግዘን ልጅ። እሷ ግን በክርስትና ህይወት ነው ተወልዳ ያደገችው። እኛ አዲስ ነን። በጣም ነው የምታግዘን። ስለሷ እግዚአብሔርን በጣም አመሰግናለሁ።